ለማረጋገጥ ፈለኩ በትክክል ምን እንዳለኝ እና ደግሜ ጠየቅኩት how are you doing living my dreams አለኝ እና በጣም ተገረምኩ እንግዲህ የሚሏቸው አለ እንደዛ ስትሏቸው እንዴት ነው ስትሏቸው well I can't complain I'm doing great ብለው ይላሉ እሱ ግን ያለኝ living my dreams ነው ያለኝ ያየውን ድሪም ከሩቅ አይቶ ጎትቶ አምጥቶ ወደዛ እየሄደ እንደሆነ በመረዳት አሁን ራሱ ህልሜን እየኖርኩት ነው ከዛ ጠየቁት ሁሉ ጊዜ ሰው ሰላም ሲልህ እንደዚህ ነው የምትለው አልኩት ሁሉ ጊዜ አለኝ ሰላም ሲሉኝ መመልሰው living my dreams ነው የምለው አለ እና ኢምፕሬስ አደረገኝ ምንድነው ይሄ ምን ማለት ነው የምድር ኑሮስ ምንድነው ለምንድነው የተወለድነው ለምንድነው እዚህ ምድር ያለ ነው ወዴትስ ነው የምንሄደው የሚል የሚኒንግ ጥያቄ የኤግዚስተንሻሊዝም ጥያቄ ኤግዚስተንሻሊዝም ማለት የምድር ኑሮን ትርጉም ፍለጋ የሚያጠና ፍልስፍና አካል ነው ለምንድነው ያለ ነው በጣም አጭር ነው ልክ እንደ እንፋሎት ነው እንደሚል ቅዱስ ቃሉ ሻይ ስታፈሉ ስትከፍቱት እንፋሎቱ እንደሚወጣ ወዲያው ደግሞ እንደሚጠፋ እንደዛ ነው እኔ ሐኪም ከሆንኩኝ ከሜዲካል ስኩል ከወጣን 25 ዓመት ሆኖኛል አልፎል ከዛም ግን በቃ እንደዚህ ነው ሄደው ስለዚህ what does it really mean life ሲባል ምን ማለታችን ነው እንዴት ነው እዚህ ምድር ላይ የምንኖረው ለምንድን ነው የምንኖረው እኔ ብቻ አይደለም እንደዚህ እንትና ነጋሽ እንትና ለምንድን ነው የሚኖሩት የሚል ጥያቄ ያመጣል እኔን የዛሬ ከብዙ ዓመት በፊት ወደ መንፈሳዊው ዓለም ያመጣኝ ይሄ ጥያቄ ነበር ምንድነው really ምንኖረው ለምንድነው የሚለው ጥያቄ ነበር እና የሱም ጥያቄ እንደዚህ ነው ያደረገኝ ብዙ እንድጠይቅ ቁጭ ብዬ እንዳስብ እንዳሰላሰል አደረገኝ ዛሬ ነው የመጣሁት በዋናነት ስጦታ ልሰጣችሁ ነው የስጦታ ፈረስ ጥርሷ አይታይም ይባላል ምክንያቱም ስጦታ ሲሰጥ ከመቀበል ውጪ አማራጭ የለም መነሻ የማረገው በዚህ ነው ሆስፒስ የሚባሉ ቦታዎች አሉ ሆስፒስ የሚባሉ ቦታዎች አሉ በሰለጠነው ዓለም ሆስፒሶች ማለት እንደ ሆስፒታል ሆነው ነገር ግን የሚያገለግሉት ለምንድነው ሆስፒታሎች ውስጥ ታክመው ተስፋ የላችሁም የተባሉ ሰዎች ለምሳሌ ካንሰር ኖሯቸው 3 ወር ነው የቀረህ የተባሉ ሰዎች 6 ወር ነው የቀረህ የተባሉ ሰዎች ሆስፒታሉን እንዳያጣብቡ ወደ ሆስፒስ ይወሰዳሉ 3 ወር ነው የቀራቸው 6 ወር ነው የቀራቸው ፔንለስ የሆነ ኤክስፒሪየንስ እንዲኖራቸው ያችን 3 ወር ፔትድን እየተሰጣቸው ሞርፊን እየተሰጣቸው ምግብ በተለያየ መንገድ በአፍንጭም በቲዩብም እየተሰጣቸው ሳይሰቃዩ እንዲሞቱ የሚቆዩበት ቦታ ነው ሆስፒስ ማለት እዛ ሆስፒስ ውስጥ እነዚህ ከነዚህ ሰዎች ጋር ዲል የሚያደርጉ ነርሶች አሉ እነሱን የሚያስታምሙ እንደሚሞቱ ያውቃሉ 3 ወር እንደቀራቸው ያውቃሉ ፔትድን ይሰጧቸዋል ሞርፊን ይሰጧቸዋል ምግብ በአፍንጫ በተለያየ አይቪ ይሰጧቸዋል ሳይሰቃዩ እንዲሞቱ እነዚህ ነርሶች ጥናት አጠኑ ያጠኑት ጥናት ምንድነው እነዚህ ሊሞቱ 3 ወር የቀራቸው ሰዎች በህይወታቸው ምን ይጸጽታቸዋል ሪግሬት የሚያደርጉት ነገር ምንድነው የሚጸጽታቸው ነገር ምንድነው እያሉ እያንዳንዳቸውን ኢንተርቪው አደረጓቸው እና ያገኙትን ነገር በጽሁፍ አወጡ እነዛ 3 ወር የቀራቸው ናቸው 4 ወር የቀራቸው ናቸው ከ3 ወር በኋላ የሚሞቱ ናቸው ምን ይቆጫል ምን ይጸጽታል ምን ሪግሬት ታረጋለህ ተብለው ነው የሚጠየቁት እነሱ ያሉትን ነግራቸዋለሁ አንደኛ ደስተኛ አልነበርኩም I was not happy ህይወቴን እንጂ አላረኩም እንደዚህ ሊያልቅ 3 ወር ነው የቀረኝ አሁን ለምንድን ነው ደስተኛ አልነበርኩት ለምንድን ነው ህይወቴን ኢንጆይ ያላረኩት ደስተኛ አልነበርኩም በጣም የሚቆጨኝ ነገር በምድር ህይወቴ አለመደሰቴ ነው ኢንጆይ አለማረጌ ነው ሁለተኛ ጸጸታቸውን ሲናገሩ በእውቀት ራሴን አላሳደግኩም ብዙ መማር እችል ነበር ብዙ እድል ነበረኝ ግን ለመማር ፈቃደኛ አልነበርኩም ያንን እድል አልተጠቀምኩበትም ራሴን ኢኩዊፕ አላረኩም ራሴን ትሬን አላረኩም እሱ ይቆጨኛል አሉ ሶስተኛ ራሴን አልተንከባከብኩም
ይኸው እንዲህ ያደረሰኝም እኮ እሱ ነው። በምግብ ራሴን አልተንከባከብ፣ በስፖርት ራሴን አልተንከባከብ፣ ጥሩ እንቅልፍ አልተኛው፣ እረፍት አላርፍም ነበረ። ራሴን አልተንከባከብ፣ አቢዩዝ ነው ያረኩት። ራሴን በጣም ነው አቢዩዝ ያረኩት። ቆጨኛል። ምን አለ ስፖርት ብሰራ ኖሮ፣ ምን አለ ኒውትሪሽኔን ባስተካክል ኖሮ፣ ምን አለ ራሴን ብንከባከብ ኖሮ ብለው ይላሉ። አራተኛ የኖርኩት በቂምና በጥላቻ ነው። ምጠላቸው ሰዎች ነበሩ። ሄትሬድ ነበረብኝ፣ ቂም ነበረብኝ፣ ንዴት ነበረብኝ ሰዎች ላይ። እንደዚህ ለሚያልፍ ህይወት እንደዚህ ለሚያልፍ አሁን 3 ወር ነው የቀረኝ። ለምን በጥላቻ ኖርኩኝ? ለምን በቂም ኖርኩኝ? ለምን ይቅር ባለ ማለት ኖርኩኝ ብለው ይላሉ። በጥላቻ ያሳለፍኳቸው ዓመታት በጣም ይቆጩኛል ይላሉ። አምስተኛው ለቤተሰቤ ጊዜ አልሰጠሁም። ኮሚቴ፣ ስብሰባ ስል ልጆቼ ሳላያቸው ነው ያደጉት። ለባለቤቴ ጊዜ አልሰጠዋትም። ለእናቴ ጊዜ አልሰጠዋትም። ቁጭ ብዬ አላዋራትም ነበር። ለአባቴ ጊዜ አልሰጠሁትም። እኔ ራሴን ፖፑላሪቲ ሳሯሩጥ ኮሚቴ ስል፣ ስብሰባ ስል፣ ምን ስል፣ ቦርድ ስል ለቤተሰቤ ጊዜ አልሰጠውም። ይቆጨኛል ይላሉ። 6ኛ ሰዎችን አልረዳሁም። ልረዳቸው የምችላቸውን ሰዎች፣ አቅሙ እያለኝ ላግዛቸው የምችላቸውን ሰዎች አልረዳሁም። የአክስቴን ልጆች፣ የእህቴን ልጆች፣ የወንድሞቼን ልጆች ልረዳቸው እየቻልኩ ግን አልረዳኋቸውም። ምን አለበት ብረዳቸው ኖሮ፣ ምን አለ ባካፍል ኖሮ ይላሉ። 7ኛ ህልሜን አልኖርኩም። ለአንድ ካምፓኒ 20 ዓመት ተቀጥሬ ለአንድ ካምፓኒ ነው የሰራሁት። ለአንድ ካምፓኒ ለህልሜ አልኖርኩም፣ ለራእይ አልኖርኩም። ለካምፓኒ ነው እድሜን የገፈገፍኩት። ይሄ ይቆጨኛል፣ በጣም ይቆጨኛል። እውነት ነው ደሞዝ አግኝቻለሁ። ከፔይቼክ ወደ ፔይቼክ ኖር ነበረ፣ ደሞዝ እቀበል ነበር። ህልሜን ግን አልኖርኩትም፣ ራእይን አልኖርኩትም። ይሄ ይቆጨኛል ይላሉ። አንዳንዶቹ ደግሞ 8ኛ ለምንድን ነው የለፋሁት ይላሉ። ለምን ለፋው? ያ ሁሉ ልፋት፣ ሌሊት 11 ሰዓት ተነስቼ ወርክሆሊክ ነበርኩኝ። 16 ሰዓት ነበር የምሰራው። ልፋት፣ ቤት ሰራው፣ ይሄን አደረኩ፣ ይሄው ልሄድ ነው። ልፋቴ ምን ነበረ ይላሉ። 9ኛው ለሰዎች ፍቅሬን አልገለጽኩም። እወድሻለሁ አላልኩም፣ እወድሃለሁ አላልኩም፣ ታንኪው አላልኩም። ሰዎችን ፍቅሬን አልገለጽኩም። አይ ዋስ ቱ ሲሪየስ። ኮስተራ ነበርኩ። በቃ ኮስተር ያልኩኝ ሰው ነበርኩኝ። ፍቅሬን የምገልጽ ሰው አልነበርኩም። ለስላሳ አልነበርኩም። በጣም ሃርድ ነበርኩኝ፣ ሃርሽ ነበርኩኝ። ስለዚህ ይቆጨኛል ይላሉ። የመጨረሻ 10ኛው ሃይማኖትን እንቅ ነበረ። ንቀት ነበረብኝ ሃይማኖት ላይ። መንፈሳዊ ነገር እንድትራሽ ነበር የምቆጥረው። ሰዎች ሲለምኑኝ በተለያየ መንገድ መንፈሳዊነትን እጠላ ነበረ። ቦሪንግ ነበር ለኔ። እሱ ይቆጨኛል ይላሉ። ይሄ እነሱ የቆጫቸው ነገሮች ናቸው። አሁን እኛ የምናደርገው መሰላችሁ? እንገለብጠዋለን። 3 ወር አይደለም አይደል የቀረን? እኛ ብዙ ዓመት አላችሁ አይደል? አንዳንዶቻችሁ 20 ዓመት፣ 30 ዓመት፣ 40 ዓመት፣ 50 ዓመት። እኛ ለምን ይቆጨናል? ለምን ከነሱ አንማርም? ስለዚህ የነሱን እንገለብጠዋለን። አንደኛ ያሉት ምን ነበረ? ደስተኛ አልነበርኩም። ህይወቴን እንጂ አላረኩትም። እኛ ምን እናደርጋለን? ኑሯችንን ኢንጆይ እናደርገዋለን። በጣም ደስተኞች እንሆናለን። እኔ ልንገራችሁ፣ አንድ ቀን ነው የወሰንኩት ውሳኔ ነው ደስተኛነት። ሳየው ላይፍ ይሄን ሳስተካክለው ይሄ ይበላሻል፣ ይሄኛውን ሳስተካክለው ይሄኛው ይበላሻል፣ ይሄን ሳስተካክለው ይሄኛው ይበላሻል። በፍጹም መቼም ፐርፌክት አይሆንም። ሳየው ሳልደሰት ልሞት ነው። ስለዚህ አንድ ቀን ቆምኩኝና ራሴን ዶክተር ብዬ ጠርቼ ከዛሬ ጀምሮ አልኩኝ፣ ከዛሬ ጀምሮ ዶክተር ወዳጄን የሚባለው ሰው ደስተኛ ነው ብዬ ወሰንኩ። ለመሰላችሁ ማን ደሰተው? አንድም የኋላ ህይወታችን እየመጣ ይነዘንዘናል። እንዲያርገህ ነበር፣ አንተ እንደዚህ ሆነ ነበር እና ምን ላርግህ? ወደዛ ዝጉትና ክሎዥር አበጁና ያለፈው ህይወታችሁ የዛሬውን እንዳይረብሽ አድርጉት። እኔ አሁን መደሰት አለብኝ፣ ኢንጆይ ነው ማረገው። ሁለትም የወደፊት ህይወታችንን ስንመለከት
ምንም እየተካሄደ አይመስላችሁም? ምሳሌ ልስጣችሁ። ቲያትር ቤት ትገባላችሁ። ቲያትር ቤት ቲያትሩ ሊጀምር እስከሚጀምር ድረስ መጋረጃው አለ እና የምታዩት ቀጥታ መጋረጃውን ብቻ ነው። መጋረጃው ነው የሚታያችሁ። ምንም አክቲቪቲ አይታያችሁም። በጣም ይሰለቻችኋል። ቶሎ ይጀመር እያላችሁ ታጨበጭባላችሁ። ከዛ ግን መጋረጃው ሲከፈት ላይቱ፣ ተዋንያኖቹ፣ ብዙ አክቲቪቲ ነበረ። በጣም ብዙ ነገር እየተካሄደ ነበረ። አሁን አንቺ ቢመስልሽ ምንም ነገር በህይወትሽ እየተካሄደ አይመስልሽም። ከርቴን ነው የሚታይሽ፣ መጋረጃው ነው የሚታይሽ። ከመጋረጃው ጀርባ ግን ስለ አንቺ ብዙ አክቲቪቲዎች አሉ። እየተዘጋጀልሽ ነው፣ እየተሰናዳልሽ ነው። ነገሮች፣ ሰዎች ተሰብስበዋል። ነገሮች እየተቀናጁ ነው። ያንተ ጉዳይ እየተቀናጀ ነው። ለአንተ ግን የሚታይህ መጋረጃው ነው። ስለዚህ ሰለቻችኋል። ምንም ይመጣ ነገር ያለ አይመስላችሁ። ይሄ ብቻ አይደለም። ደስተኛ ለመሆን ቀጠሮ እንይዛለን። ደስተኛ የምትሆነው ትላለች እሷ፣ ሳገባ ደስተኛ ሆናለሁ፣ ልጅ ስወልድ ደስተኛ ሆናለሁ፣ ዲግሪዬን ሳገኝ ደስተኛ ሆናለሁ፣ አሜሪካ ስሄድ ደስተኛ ሆናለሁ፣ ቪዛዬን ሳገኝ ነው ደስተኛ የሚሆነው ብለን ቀጠሮ እንይዛለን። አሁን ደስተኛ ካልሆንሽ ስታገቢ ደስተኛ አትሆኚም። ምክንያቱም ትዳር የራሱን ችግር ይዞ ይመጣል። አሁን ደስተኛ ካልሆንሽ ስትወልጂ ደስተኛ አትሆኚም። እሱም የራሱን ችግር ይዞ ይመጣል። አሁን ደስተኛ ካልሆንክ አሜሪካ ስትሄድ ደስተኛ አትሆንም። ምክንያቱም እዛ ካልቸር ሾክ ይጠብቀሃል። ካልቸር ሾክ ይጠብቀሃል። ብዙ ነገር ይጠብቀሃል። ስለዚህ ውሳኔ ነው። I have to be happy. I have to enjoy my life ብላችሁ መወሰን አለባችሁ። ከመጋረጃው ጀርባ እየተስተካከለ ስለሆነ። ስለዚህ ምን እናድርግ? እያንዳንዷን ነገር በማይንድፉልነስ አጣጥሙት። ራት ስትበላ ዝም ብለህ አትብላ። ሽሮውን እያጣጣምከው ብለው። ቡናዋን ስትጠጡ ሲኒዋን ታነሱና ዝም ብላችሁ ያወራችሁ ዝም ብላችሁ አጣጡት። ቅመሱት። ጤና አዳሙን ቅመሱት። ከዛ አጣጥሟት። እያንዳንዷን ሲኒ ቡና አጣጥሟት። ባለትዳር ከሆንክ ሚስትህን ኢንጆይ አድርጋት። እያት፣ ዝም ብለህ እያት። ጸጉሯን እይ፣ አይኗን እይ፣ ጥርሷን እይ፣ እያት። ኢንጆይ አድርጋት። ልጆቻችሁን ዝም ብላችሁ በል ልበስ፣ ሂድ፣ በል ትምህርት ቤት አትበሏቸው። ኢንጆይ አድርጓቸው። ማይንድፉልነስ ይባላል። አፕሪሺየት አድርጉት፣ አጣጥሙት እያንዳንዱን ነገር። አንድ ጊዜ ነግሬያችሁ እንደሆነ አላውቅም። ደመቀ የሚባል ሼፍ ምግብ የሚበላ አርት ነው ብሎ ተናገረ። ከዛ አነጋገሩ በጣም ገረመኝ እኔ እና ለአንድ ወጣት ልጅ ነገርኩት። ይገርማል፣ ትናንትና ደመቀ ምግብ የሚበላ አርት ነው አልኩት። ከዛ እሱ አሰብ አረገና የሚገርም አባባል ነው አለ። ከዛ የኛ ቤት ምግብ ግን ምንም አርት የለውም ማለት ምንም አርት የለውም፣ ምስር ነው፣ ምን አርት አለው አለ። ከዛ ነው ይሆናልኩት እንትን እሱ ምስርም ቢሆን አጨላለፉን ከዛ አፈሳሰሱን አርት ታረጋዋለህ። ስለዚህ ኢንጆይ አድርጉት፣ ደስ ይበላችሁ። በጣም ራሳችሁን አክሴፕት አድርጉ። ከራሳችሁ ጋር አትጣሉ፣ ከቁመታችሁ ጋር አትጣሉ፣ ከመልካችሁ ጋር አትጣሉ። ሰዓሊው የሳለው ሁሉም ሰው ውብ ነው። ራስን አክሴፕት ማድረግ ለደስታ በጣም ጥሩ ነው። ራሳችሁን አክሴፕት ካደረጋላችሁ ከሌላ ሰው ጋር ራሳችሁን አታወዳድሩም። የራሳችሁን መንገድ ትኖራላችሁ፣ የራሳችሁን ደስታ ትጠብቃላችሁ። ጠዋት ስትነሱ ፀሐዩን አፕሪሺየት አድርጉ። እኔ ያደርጋለሁ፣ ከልቤ ነው። ጠዋት ተነስቼ ደስ ይለኛል፣ ፀሐዩን ሳይ፣ ንፋሱን ሳይ ደስ ይለኛል እና ያምራል እላለሁ። አንዳንድ ጊዜ ከቲክቶክ ላይ ተነሱና ወጣ በሉና ከዋክብቶቹን ተመልከቷቸው። ጨረቃን እዩዋት። ኢንጆይ አድርጉት፣ ኢንጆይ አድርጉት። አትጠብቁ፣ ቀጠሮ አትስጡ። ዛሬ ደስተኛ